ብስሚላህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? ሁሉ ሰላም ነው ወይ? ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። ያላ ሰላም ስለት አይለያችሁ። ዛሬ እንግዲህ የመጣሁት እወድሻለሁ እያሉ ስራችሁ ውስጥ ገብቶ እየተጎዳችሁ እየተሰበራችሁ ዝም ብለው የሚያዩ ሰዎችን ስለ እነሱ ላወራ ነው የመጣሁት። አንዳንድ ነገሮች በእኔ የሚደርሱ በእኔ የሚያየሁትን ነገር ነው፣ ተጨባጭ ያለውን ነገር ነው ወደ እናንተ ማመጣው ማለት ነው። ቀጥታ ወደ ጉዳያችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናል ቤተሰቦች እንደምን ጠበቃችሁ? እንደምናችሁ የሰኪና ቤተሰቦች ሰላም ሰላም። ላይክ እያረጋችሁ ላይክ ሼር እያረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ክርስቲያን ቤተሰቦች ደግሞ ሰላም ሰላም ብያለሁ። ያላ ሰላም ስለት አይለያችሁ። እንግዲህ ዛሬ የመጣሁት ቀጥታ ስለሚወዳችሁ ሰው ወይም ስለምትወዱት ሰው እንድንወያይ አንዳንድ ነገሮችን እንድላችሁ ነው የፈለጉት ማለት ነው። እና በሁለት ነገር ነው የመጣሁት። አንደኛ ያው አረብ ሀገር ላላችሁ ሴቶች ጠቅላላ ሰው ሀገር ላላችሁ ሰው ሀገር እንደ ሻማ እየቀለላችሁ ቀን በቀን እረፍት የሌለው ስራ እየሰራችሁ ለወንዶች የምትልኩ ልጆች እንደዚህ ለተለያዩ ለተበላችሁ ልጆች ያው በየቦታው የተበላ ልጆች በየቦታው የተጎዳ ልጆች ልንኖር እንችላለን። በዚህ ዙሪያ ላወራችሁ ነው የመጣሁት ዛሬ። አንድ ቪዲዮ በነገራችን ላይ የሆነ ቪዲዮ አይቼ በጣም ውስጥ የሚሰሩኝ ነው የመጣሁት። እሱንም ነገር ቪዲዮ ሰራላችኋለሁ ማለት ነው። እና በዚህ አጋጣሚ ወንዶችዬ ይቅርታ እያደረጋችሁልኝ እና ብዙም ጊዜ ይሄ በደል የሚደርስብን ከወንዶች በኩል ነው። ሲቀጥል አንድ ሰው የሚወዳችሁ ሰው ወደ ጉዳዩ ንግባና የሚወዳችሁ ሰው እወድሻለሁ ወይም ይወደኛል ወይም እወደዋለሁ ብላችሁ አብራችሁ እየኖራችሁ አብራችሁ እየተጓዛችሁ እንግዲህ ወይም ባለቤታችሁ ነው ልበል እና ለሰው ያልሆነ ተስፋ የምትሰጡ ወንዶች ለምንድን ነው ለሴት ልጅ ያልሆነ ተስፋ የምትሰጡት? ለምንድን ነው ውስጧ እንዲሰበር የምታደርጉት? ለምንድን ነው የተለያዩ በደሎች እንዲደርስ የምታደርጉት? ይሄ ሁሉ ሲሄድ ይሄ ሁሉ ሲሆን ይሄ ሁሉ በደል ሲደርስባት ቆማችሁ ታያላችሁ። እርግጠኛ ነኝ ብዙ ነገር እያያችሁ ነው ዝም የምትሉት ማለት ነው። እና ለሰው ያልሆነ ተስፋ ከሚሰጥ ሰው ራቁ። በቃ አደራችሁ። በቃ ውስጣችሁ ሳይሰበር ውስጣችሁ ሳይጎዳ ራቁ። ከእንደዚህ አይነት ሰዎች መራቅ ይሻላል። ሁሌ እንደ ሻማ እየቀለጡ ሁሌ እየደከሙ ሁሌ የእናንተን ድካም የእናንተን ችግር ከማያውቅ ሰው መራቅ ይሻላል። ቤተሰቦች እወዳችኋለሁ እያለ ስትቸገሩ፣ ስትበደሉ፣ ስትጎዱ፣ አቅም ስታጡ ቆሞ ላይ የሰው ምንም መውደድ የለውም። ኤምሬን ነው የምላችሁ፣ እኔ በራሴ ስላየሁት ነው። እና ዛሬም ደግሞ የሆነ ቪዲዮ አይቼ በጣም ውስጤ ተሰብሯል። ለሴት ልጅ ተስፋ እስክትቆርጥ ድረስ ሴት ልጅ ራሷን እስክትስት ድረስ ሴት ልጅ ራሷን አቅም እስክታጣ ድረስ ሴት ልጅ ራሷ እስክትጎዳ ድረስ ቆማችሁ እታዩና እወድሻለሁ። የምን መውደድ ነው? የሚወድ ሰው ከሚወዳት ሴት ጎን ይቆማል። የሚወድ ሰው የሚወዳት ሴት ስትነካበት አይወድም፣ መከታ ይሆንላታል። ወንዶችዬ ይቅርታ አድርጉልኝ። በእርግጥ ይሄ ነገር ከወንዶች በኩል የሚመጣ ነገር ነው እና የምትወዷት ከሆነ አደራችሁን እንዳትሰበር ጠብቋት። በቃ የምሬን ነው የምላችሁ። ነገር እኮ ሁሉም ያልፋል፣ ንብረትም ያልቃል፣ ሁሉም ገንዘብም ያልቃል፣ ሁሉ ነገር ያልቃል። ግን እሷ ማይጠፋ ስብራት ውስጧን ከምታስቀምጡ ማይጠፋ ጠባሳ ውስጧ ላይ ከምታስቀምጡ ይቅርባችሁ። ሱስም ይሁን አጥፊም ጓደኛ ይሁን ያ ሰው ይራቁት። በቃ ከትዳራችሁ ከምትወዱት ሰው የሚለያችሁን ነገር አታድርጉ። የሚወዳችሁ ሰው ውስጡ እስኪሰበር ድረስ አታድርጉ። በቃ ተውት። የምሬ ነው ብላችሁ ተውት። የምር ውስጤ በጣም ተቃጥሎ ነው የመጣው። በቃ ለምን አንድ ሴት ልጅ ልጇን የወለደችዋን ልጅ እስክታጣ ድረስ የምታደርጉበት ምክንያት ለምንድን ነው? የምር የወለደችው ራሷን ሰውታ ሞት አፋፍ ውስጥ ገብታ ራሷን በቃ እንዴ ራስ
ስጋዬ ደሜ ማለት ነው። የወለድኩትን ልጅ ጠላው ማለት አስቡ። የወለድኩትን ልጅ ጠላለሁ። ያን ውስጤ ተሰብሯል። በዛ ሰው ጉዳይ ሰውን እንድጠላ ሆኛለሁ። ተው እንጂ ወንዶች እንደዚህ አታርጉ። በሴት ልጅ በደል አታድርሱ። ምንም አይሰራላችሁ፣ ምንም አያደርግላችሁ። ለሽ ይሄን ነገር ታደርጋላችሁ? የሚወዳችሁ ሰው አይርቅም። የሚወዳችሁ ሰው መሄድ አይችልም። ለምን 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 ሴት ልጅ እስክትበደል ለምን ቆማችሁ ታያላችሁ? እሷ እኮ ቤተሰቦቿን ሁሉ ነገር ትታ አንተን ብላ የመጣችሁ አንተን ፈልጋ ነው። እወድሻለሁ እያልክ ስትሰረስራት ለአንተ ምን ይመስልሃል? ለእናንተ ምን ይመስላችኋል? የምር ብትወዱት ሰው ሲሰበር ቆማችሁ እንዳታዩት። የምትችሉትን አድርጉ ለምትወዱት ሰው። ያለዛ እወድሻለሁ ወይም ወደዋለሁ እያላችሁ ቁጭ እንዳትሉ። የሚወዳችሁት ሰው በጣም ሊጠላችሁ ይችላል በዚህ ጉዳይ የተነሳ። አንዲት ሴት ልጅ የወለደችዋን ሴት እኔ ለአንቺ ብዬ ምን ያክል ሆንኩኝ፣ ለአንቺ ብዬ ስንት ነገር አለፍኩኝ፣ ለአንቺ ብዬ ሳልበላ አደርኩኝ፣ ለአንቺ ብዬ ብዙ ተሰቃየውኝ ስትል አይቼ ቢል ውስጥ የተሰበረ ያሉ ሴቶች ብዙ በደል ቢደርስባችሁ ብዙ ነገር ብትሆኑ ተስፋ አትቁረጡ። እኛ ሴቶች ጎበዞች ነን። የምሬን ነው የምላችሁ፣ በጣም ጎበዞች ነን። ማይታለፈውን ነገር ማለፍ እንችላለን። ብዙ ነገራቶች አትቁረጡ። በምንም መልኩ ብትሆኑ፣ በምንም መንገድ ብትሆኑ፣ በምን ደረጃ ውስጥ ብትሆኑ ተስፋ አትቁረጡ። እናንተ ደግሞ ወንዶች አፈር የበላችሁ ማለት ነው። እናንተ ሴት ልጅ ስትሰበር፣ ሴት ልጅ ስትጎዳ፣ ሴት ልጅ ስታለቅስ፣ ሴት ልጅ ሰውን እስክትጠላ ቆማችሁ ታያላችሁ። ልጅ ለምን? ሁሉም ወንድ አይደለም፣ ከስንት አንዱ ነው። ብዙ ወንዶችን የምታሰድቡ ወንዶች፣ ሴታ ሴት የሆናችሁ ወንዶች አላችሁ። ሴታ ሴት ከሴት የማትሻሉ ሴታ ሴት ወንዶች አላችሁ። የምሬ ነው የምላችሁ። የምር ውስጤ ተቃጥዬ ነው የመጣሁት ዛሬ። በጣም ተናድጄ ነው የመጣሁት። እኔ ሰኪና አይደለሁም። ውስጤ ተሰብሯል። ውስጤ ተቃጥሏል። ለምን ይሄን ታደርጋላችሁ ወንዶች? ነገ በእናንተ እህት ቢደርስ ቆማችሁ ታያላችሁ? ነገ በእናንተ በወለዳችሁት ልጅ ላይ ቢደርስ ይሄ በደል ቆማችሁ ታያላችሁ? ሴት ልጅ እስክትሰበር ድረስ ቆማችሁ ታዩና ወድሻለሁ። የምን መውደድ ነው? የወለደችው ልጅ እናት እንግዲህ እናት ምጨክን አንጀት የላትም። እኔ እስከማውቀው ድረስ እኔ ውስጤ እስከተረዳው ድረስ ሴት ልጅ የወለደችውን ልጅ እናት ልጇን የምጠላበት አንጀት የላትም። ልጇን እስክትጠላ ድረስ እናንተ ቆማችሁ ታዩና በአንቺ የተነሳ ለአንቺ ብዬ ብዙ ቻልኩኝ፣ ለአንቺ ብዬ ብዙ እሳት አሳለፍኩኝ፣ ለአንቺ ብዬ ተራብኩኝ፣ ተጠማውኝ፣ ተጎዳውኝ፣ ተበደልኩኝ ብላ እስክትል ድረስ ራሷን እስክትሰበር ድረስ ቆማችሁ ታያላችሁ። እናንተ ወንድ ናችሁ? እስኪ እናንተ ወንድ ናችሁ? የምሬን ነው የምላችሁ። ወንድ ናችሁ? እስኪ እንደ ወንድ ሆናችሁ ወኔያችሁን አሳዩ። ወንድ ልጅ ከሴት አይፈልግም። ወንድ ልጅ ለሴት መከታ ይሆናል። ወንድምም አባትም ባልም ብዙ ነገር ነው የሚሆንላት ለሴት ልጅ። ሴትም ልጅ ደግሞ በዛው ልክ። የወደደ ሰው ይጠላኛል አትሉም? አንዳንድ ወንዶች የወደደ ሰው ከወደዳችሁ በላይ ሊጠላችሁ ይችላል። ከወደዳችሁ በላይ መርዝ ሊሆንባችሁ ይችላል። ያ የሚወዳችሁ ሰው እንዳይጠላችሁ ቤተሰብ፣ የምሬ ነው ብላችሁ የሚወዳችሁ ሰው እንዳይጠላችሁ በጭራሽ። እኔ ዛሬ ውስጤ ተቃጥዬ ነው የመጣሁት። አንድ ሴት ልጅ አንድ እናት የወለደችን ልጅ እስክትጠላ ድረስ በጣም ከባድ ነው፣ ያሳዝናል፣ ውስጥ ይሰበራል። በጣም ነው ያለቀስኩት፣ የምር በጣም ውስጥ ያለቀሰ፣ ውስጥ የተሰበረ። ሴት ልጅ ጎበዝ ናት። ሴት ልጅ ከወንድ የተሻለ ወኔ አላት። ሴት ልጅ ከወንድ የተሻለ አቅም አላት። በጣም ትችላለች፣ ኃይናት ግን ችላ አንድ ቀን ያበቃላት ቀን ያልቅላችኋል። የምሬን ነው ብላችሁ። ሴት ልጅ በጣም ጎበዝ ናት፣ ከወንዶች የተሻለ በጣም ጎበዝ ናት፣ ቻይ ናት። እንደው ለትዳሯ ያላት ጥረት። እኔ አንዳንድ ወንዶችን አታሰዱ። ሁሉም ወንድ አይደለም፣ ይቅርታ አድርጉልኝ ይህን ስላችሁ፣ ሁሉም ወንድ አይደለም። አንዳንድ ወንዶች በሰው ሀገር አፈርድም የሚበሉ በራሳቸው ሀገር አፈርድም የሚበልተው ቤታቸውን ትዳራቸውን የሚመሩ ወንዶች አሉ። አንዳንዶቹ ደግሞ አሰዳቢ፣ ጭራሽ አሰዳቢ። ይቅርታ
ይሄን ምልበት ምክንያት ስላለኝ ነው። አንድ ሴት ልጅ የወለደችውን ልጅ እስክትጠላ ድረስ የምታደርጉት አንዳንድ ማትረቡ ወንዶች ናችሁ ይህን የምታደርጉት። ይቅርታ አድርጉልኝ፣ ውስጤ በጣም ተሰብሯል። የወደዳችሁ ሰው ይጠላል አይጠላኝም አትበሉ። የወደዳችሁን ሰው አትበድሉ። ይወደኛል የትም አይሄድም አትበሉ። መሄድ ይችላል። የወደደ ሰው ከወደዳችሁ በላይ መጥላት ይችላል። ልጇን ቁጭ አርግታ እኔ ላንቺ ብዬ የት ልጥፋ፣ እኔ ላንቺ ብዬ ምን ልሁን? እናት እንግዲህ አስቡ። የእናት አንጀት ለልጅ እንዲህ ይላል ብላችሁ ታስባላችሁ? ሴቶች ተስፋ አትቁረጡ። በዚህ ልክ ነገ እች ልጅ ይሄን ያልሽውን ቃል ብታይ፣ ነገ እች ልጅ ያልሽውን ነገር ብታይ ትሰበራለች ውስጧ። ሳህ ለፍተሻል። እቺ ልጅ አሁን ወደ 10 ዓመት ምናምን ሆኗታል ይመስለኛል። 10 ዓመቷ ምናምን ቢሆን አሁን እንደዚህ ብላ ስትላት ውስጧ ተቃጥሏል። ውስጧ በጣም ተቃጥሏል። ጭስ ወጥቶታል። እና ወንዶችዬ ማይጠፋ ጠባሳ ሴት ልጅ ላይ አታድርጉ። ሰውን እንድትጠላ አታድርጉ። የቀረባትን ሰው ሁሉ እስክትጠላ እንድትጠላ አታድርጉ። በእናንተ ምክንያት የተነሳ የቀረባትን ሰው ሁላ ነው የምትጠላው። ተው እንጂ ልብ ግዙ። የወንድ ወኔ ይኖራችሁ። ተው እንጂ ሴት ወንዶችዬ ተው። ሴትን ለዚህ አትበዱ። የሴት በደል ምንም አያደርግላችሁም። ነገ ልጅ ትወልዳላችሁ። ሴት ልጅ ይኖራችኋል፣ እህት ይኖራችኋል። ይሄን ያክል ሴትን ልጅ አትበድሉ። የምር ውስጤ በጣም ተሰብሯል። ምን ብዬ እንደምነግራችሁ ባላውቅም ውስጤ በጣም ተሰብሯል። ውስጤ በጣም ተቃጥሏል። እንግዲህ ለዛሬ ይሄ ብዙ ምለው ነገር አለ። ተው ልብ ግዙ። ቢወዳችሁ ሰው ይጠላል። ከሚወዳችሁ በላይ ለእናንተ መርዞ ነው የሚገኘው የሚወዳችሁ ሰው ነው። ሰላም ሁኑልኝ። ይሄን መልእክቴን ካስተላለፍኩ ለሁላችሁም ተደራሽነት እንዲኖረው ሼር ላይክ እያደረጋችሁ አበረታቶኝ እና እኔ የመዳም ቅመም ነኝ። መዳም ቤት ምሰራ ልጅ ነኝ። ከብዙ ስቃይ፣ ከብዙ በደሎች፣ ከብዙ ድካሞች፣ ከብዙ ነገሮች አልፌ እዚህ ደርሻለሁ። አላህ ደግሞ ምን እንደያዘልን አናውቅም። ሴቶች ተስፋ አትቁረጡ። እናንተ ጎበዝ ናችሁ። እናንተ ጀግና ናችሁ። ለሀገራችሁ፣ ለቤታችሁ፣ ለትዳራችሁ፣ ለቤተሰባችሁ ብላችሁ የምትሰደዱ ጀግና ናችሁ። እራሳችሁን ሰውታችሁ የምሬን ነው ብላችሁ ሰው ሀገር ላይ ሰው ቤት ላይ ምን እንደሚገጥመን አናውቅም። ግን ይህን ሁሉ ተቋቁመን ራብን፣ ጥማትን፣ ስድብን፣ ዘለፍን ብዙ ነገርን ተቋቁመን ነው እዚህ የምንደርሰው። ስለዚህ እንደ ሴት ልጅ ጀግና የለም። በራሳችሁ ልትኮሩ ይገባችኋል። እች ልጅ ያደገች ልጅ ናት። ነገ ለእሷ የምትጦራት ልጅ ናት። ዛሬ ይሄን ብላ ትነግራታለች። ውስጧ በጣም የተቃጠለ ብዛት ነው ይሄን የምታወራት። ተው ወንዶች ተው። ለሴት ልጅ ህመም አትሆኑ። ሴት ልጅ እናንተን ብላ ስትመጣ ውስጧን እንዳሰብሩ። እንዴ ሼም አይደል እንዴ? ወንድ ልጅ ሴትን ልጅ ማሰቃየት። ወንድ በራሱ ወኔ ኖሮት ወንድ ሆኖ ሴትን ልጅ ሲያስተዳድር ነው ደስ የሚለው። ስቃይ፣ ሴት መደራረብ ምን ትርፋለሁ? ሴትን ማማረጥ ምን ትርፋለሁ? ትርፋለሁ የለውም ጉዳት በስተቀር። ቤትን መበተን፣ ትዳርን መበተን። ከዚህ ውጪ ምን የምታተርፉት ነገር የለም። ሴት ቢሄድ ሴት ነው የሚመጣው። የተለየ ነገር ይዛ የምትመጣው ነገር የለም። ተው እንጂ ተው ወንዶች። በቃ መልካም ቆይታ። ላይክ ሼር እያደረጋችሁ አበረታቱ።